እግዚአብሔር ለዘላለም እስከ ዘላለም የተባረከ ይሁን። እግዚአብሔር ድንቅ ነገር እየሰራ ነው። እግዚአብሔር ድንቅ ነገርን እያመጣ ነው። ነገር ግን እዚህ ያላችሁ በሙሉ እናንተ ለጎንደር ብቻ ሳይሆን ለመላ ኢትዮጵያ ትበቃላችሁ። እግዚአብሔር እሳቱን ከጫረ ከአንዱ ወደ ሌላ የሚተላለፍ እሳት የእግዚአብሔር እሳት ስለሆነ ክብር ለዘላለም እስከ ዘላለም ለሰራዊት ጌታ ለእግዚአብሔር ይሁን። አንድ ነገር ልነግራችሁ እፈልጋለሁ። እያንዳንዳችሁ ወንዶች ሆናችሁ ሴቶች፣ የተማራችሁ ሆናችሁ ያልተማራችሁ፣ የተቀበላችሁ የተከበራችሁ ሆናችሁ ያልተከበራችሁ፣ እግዚአብሔር የፈጠራችሁ ለአንድ ዓላማ ነው። የራሱ ዓላማ ነው። እያንዳንዳችን እግዚአብሔር የፈጠረን ለራሱ ዓላማ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። በዓላማው ስለፈጠረን በመከራም በችግርም በሁሉ መንገድ እየመራ ለዛሬ አበቃን። ለዛሬ ቆመን እንሄዳለን። ለዛሬ እግዚአብሔርን ድምጽ ሰማን። ለዛሬ የሚያስፈልገን ነገር ሰማን። ይህ ከእግዚአብሔር የሆነ ነገር መልእክት ወደኛ ደረሰ። ክብር ለዘላለም እስከ ዘላለም ለእግዚአብሔር ይሁን። በኖርንባቸው ዘመናት ሁሉ ሊያጠፉን ከሚችሉ ካጋጠሙን አደጋዎች፣ በሽታዎች፣ ሁኔታዎች ሁሉ አስመልጦን በፊቱ ተገኝተን እንድናመልከው በወንጌሉ አገኝቶን ለውጦን አድኖን ዛሬ በፊቱ እንድንገኝ ስለረዳን ሁላችን ቆመን አንድ ጊዜ ለጌታ ክብርን እንሰጣለን። ሃሌሉያ ሃሌሉያ ሃሌሉያ። ክብር ለዘላለም እስከ ዘላለም ለጌታ ይሁን። እግዚአብሔር ያድናል። እግዚአብሔር ምሕረተኛ ነው። ክብር ለዘላለም እስከ ዘላለም ለእግዚአብሔር ይሁን። እስከ ዛሬ በሕይወት አኖረን። እስከ ዛሬ ምሕረቱንና ቸርነቱን አበዛልን። እስከ ዛሬ በክንዱ ተሸክመን፣ እስከ ዛሬ ፊቱን አበራልን። እስከ ዛሬ ማንነቱን ገለጠልን። እስከ ዛሬ ፍቅሩን አፈሰሰልን። ክብር ለዘላለም እስከ ዘላለም ለዘላለም እስከ ዘላለም ለእርሱ ይሁን። እግዚአብሔር ይመስገን። በእግዚአብሔር ቤት ቆማችሁ፣ በእግዚአብሔር ፊት ቆማችሁ እግዚአብሔር ይማመስገን። ለዚህ ድል ላበቃችሁ ለሰራዊት ጌታ ለእግዚአብሔር ክብር ይሁን። ሃሌሉያ አሜን 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 አሜን። ጌታ ኢየሱስ ይባርካችሁ። ቁጭ በሉ። በዛሬው ክፍለ ጊዜ በመጠኑ የምንመለከተው ስለ ማስተዋል። እስኪ ሁላችሁ ማስተዋል በሉ። እንደገና ማስተዋል በሉ። እኛ የጌታ አገልጋዮች፣ እኛ የእግዚአብሔር ሕዝብ ሁላችን ያለ ማስተዋል ሰላምን፣ መያያዝን፣ ፍቅርን፣ አንድነትን፣ እድገትን፣ መሻገርን ልንወርስ አንችልም። ማስተዋል ለጥሪያችን፣ ለኃላፊነታችን፣ ለአገልግሎታችን፣ ለራእያችን፣ ለተልኳችን፣ ለአንድነታችን የመሰረት ሁሉ መሰረት ነው። በምድር ላይ የጸጋ ስጦታችን እንኳን ያለ ማስተዋል ያጠፋናል። ብዙዎች ሰዎች የጸጋ ስጦታ አላቸው፣ ስለማያስተውሉ ያ የጸጋ ስጦታ ያጠፋቸዋል። ማስተዋል የሌለው ምንም የለው። ማስተዋል በሌለበት ሁሉ ጨለማ ነው። የማይመላለስ ሰው ሆኖ በጥሪው
የማይሰናከል ሰው ማስተዋል ብቻ ነው። ማስተዋል ያለው በኑሮ በስራው በትዳሩ የማይሰናከል ማስተዋል ያለው ሰው ብቻ ነው። የሕዝባችን መከራና ችግር፣ የሕዝባችን ኑሮና ጥያቄ፣ የመከራችን ብዛት፣ የጦርነታችን ምንጮች እጅግ ብዙ ናቸው። በማስተዋል ካላየን፣ በማስተዋል ካልሰማን፣ በማስተዋል ካላስተዋል፣ በማስተዋል ካልቆም የችግሮቹ ምንጭ በፍጹም ልንደርስባቸውና መፍትሄ ልንሆንላቸው አንችልም። ስለሆነም የማስተዋል ሕይወት፣ የማስተዋል አገልግሎት፣ የማስተዋል ዘመን፣ የማስተዋል ትምህርት፣ የማስተዋል ወንጌል፣ የማስተዋል ጸጋ ለሁላችን ያስፈልገናል ወገኖቼ። ብዙውን ጊዜ ምንም ከምንም ለማይለዩ አገልጋዮች አዝናለሁ። ማስተዋል ስለሌላቸው ተጠርተዋል። የእግዚአብሔር ጥሪ በሕይወታቸው አለ። ነገር ግን የእግዚአብሔር የሆነውንና የባህላቸው የሆነውን ነገር አይለዩትም። ሰማያዊ የሆነውንና ምድራዊ የሆነውን አይለዩትም። ይህን ልብ አድርጉ። የምድራችን እስራት በቤተ ክርስቲያን አካባቢ ያለው ይሄ ነው። ለመሆኑ እግዚአብሔር እኔንና እናንተን በዚህ ዘመን ያስቀመጠን ለምንድን ነው? ለማስተዋል እንድናስተውል፣ ንስሐ ወደ ማስተዋል እንዲያመጣን ነው። ይህ የማስተዋል ዘመን ነው። ለሚያስተውል ለሚያስብ የማስተዋል ዘመን ነው። ለመሆኑ የማስተዋል ዘመን ምንድን ነው? የማስተዋል ዘመን የምሕረት ዘመን ነው። የውርስ ዘመን ነው። የእርቅ ዘመን ነው። የሰላም ዘመን ነው። የህብረት ዘመን ነው። የእድገት ዘመን ነው። የፈውስ ዘመን ነው። የምስጋና ዘመን ነው። የሙላት ዘመን ነው። የጉብኝት ዘመን ነው። የመባረክ ዘመን ነው። የሬስቶሬሽን ዘመን ነው። የማስተዋል ዘመን። እግዚአብሔር ይህን ሙቭመንት ያመጣው በሕዝባችን በምድራችን ላይ ማስተዋልን ሊያመጣ ፈልጎ ነው። ከላይ ጀምሮ እስከ ታች ድረስ ማስተዋል ወደ ምድራችን ካልመጣ በስተቀር አንታረቅም። ድሃ ከድሃ ጋር የምጣላበት ምክንያቱ ምንድን ነው? ምን ለመውረስ ነው? ኦሮሞ ከአማራ ጋር የምጣላበት፣ አማራ ከትግሬ ጋር፣ ትግሬ ከዛላ ጋር የምጣላበት ምንድን ነው ምክንያቱ? ይህን ለመድረስ ነው። ለመሆኑ ኢትዮጵያ ያለ አማራ ኢትዮጵያ ትሆናለች? ለመሆኑ ኢትዮጵያ ያለ ኦሮሞ ኢትዮጵያ ትሆናለች? ያለ ትግራይ ኢትዮጵያ ትሆናለች? ያለ ከምባታው ያለ ሀዲያው ያለ ዘርዝሩት በምድሪቷ ያለ ትሆናለች? አትሆንም። ታዲያ ምንድን ነው ችግራችን? ማስተዋል ስለሌለን። የእኛ ችግር ማስተዋል ማጣት ነው። በእግዚአብሔር ቃል ውስጥ ማስተዋል ከሁሉ የከበረ ከእንቁና ከአልማዝ ይልቅ የሚፈለግ ዘላለማዊ ሀብት ነው። ማስተዋል ዘላለማዊ ሀብት ነው በሉ እስኪ። በመጽሐፈ ምሳሌ ምዕራፍ 3 ከቁጥር 11 ጀምሮ መጽሐፈ ምሳሌ ምዕራፍ 3 መጽሐፈ ምሳሌ ምዕራፍ 3 ከቁጥር 1 ጀምሮ ልጄ ሆይ ልጅ ሲባል ልጄ የሚል አባት ይሄ አንድ የፍቅር ቋንቋ ነው። ልጄ ማለት ልጅ ሲባልና ልጄ ሲባል የተለያየ ነው። አባታችን ሆይ በምንልበት ጊዜና
አባቴ በምንልበት ጊዜ ልዩነት አለው። ምን ይላል መስላችሁ? ይሄ ክፍል በምዕራፍ 3 ከቁጥር 11 ጀምሮ ልጄ ሆይ የእግዚአብሔርን ተግሣጽ አትናቅ፣ በገሰጸም ጊዜ አትመረር። እግዚአብሔር የወደደውን ይገስጻልና አባት የሚወደውን ልጁን እንደሚገስጽ ይልና ጥበብን የሚያገኝ ሰው ምስጉን ነው። ማስተዋልንም ገንዘቡ የሚያደርግ በወርቅና በብር ከመነገድ ይልቅ በእርሷ መነገድ ይሻላልና። ከቀኝ ዕንቁም ትከብራለች፣ የተከበረም ነገር ሁሉ አይተካከላትም። በቀኟ ረጅም ዘመን ነው፣ በግራዋ ባለጠግነት ክብር። መንገዷ የደስታ መንገድ፣ ጎዳናዋም ሁሉ የሰላም ነው። እርሷ ለሚይዟት የሕይወት ዛፍ ናት፣ ለተመረከዙባትም ሁሉ ምስጉን ነው። እግዚአብሔር በጥበብ ምድርን መሰረተ፣ በማስተዋልም ሰማያትን አጸና። በእውቀቱ ቀላያትን ተቀደዱ፣ ደመናትም ጠልን ያንጠበጥባል። ማስተዋል ወገኖቼ፣ ማስተዋል በምድር ላይ የምትኖሩት ብዙዎቻችሁ ወጣቶች ናቸው። ገና ብዙ የምትወስኑት ነገር አለ። ምን እንደምትማሩ፣ ማንን እንደምታገቡ፣ ምን እንደምትሰሩ ብዙ ነገር አለ በፊታችሁ። ያ ዝም ብላችሁ በደፈና የምትሄዱ አይደለም። ዲግሪ ስላገኛችሁ ማስተዋል አላችሁ ማለት አይደለም። ዩኒቨርሲቲ ትምህርት ጥሩ ነው፣ መማር አለባችሁ። እኔ እሱን አልቃወምም። ያለ ማስተዋል ግን ብዙ ነገር ያላቸው ብልሹ የሆኑ ስፍር ቁጥር የላቸውም በምድራችን ብልሹ። ስለዚህ ማስተዋል እጅግ አስፈላጊ ነው። ማስተዋልን ገንዘቡ የሚያደርግ ማስተዋል ገንዘቡ የሚያደርግ ምስጉን ነው ይላል። ምስጉን ነው ማለት ነው የተመሰገነ የተሞገሰ ማለት ነው። ማስተዋል የጥበብና የእውቀት ሁሉ ምንጭ ነው። በዚህ ምዕራፍ በቁጥር 19 ላይ እግዚአብሔር በጥበብ ምድርን መሰረተ፣ በማስተዋልም ሰማያትን አጸና ይላል። ያጸናው ሰማያት ማለቂያ የሌለው ሰማያት፣ ስንት ቢሊየን የሚቆጠሩ ጋላክሲዎችን ያቆመው እግዚአብሔር፣ የፈጠራቸው እግዚአብሔር፣ የሚያስደንቅ እግዚአብሔር በማስተዋል። እንደገና በመጽሐፈ ምሳሌ ምዕራፍ 4 ከቁጥር 1 እስከ 19 እናንተ በቤታችሁ አንብቡት ወገኖቼ። በሕይወታችን ከእግዚአብሔር የምንጠብቃቸው ሁሉ በማስተዋል ብቻ የሚወረሱ ናቸው። ማስተዋል የሌለው ሰው ምንም አይወርስም። በማስተዋል የሚወረሱ ናቸው። እንደገና ማስተዋልና የማስተዋል ትርጉም ከእግዚአብሔር ቃል ስንመለከት በምሳሌ ምዕራፍ 9 ቁጥር 10 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው ይላል። አስተውሉ። እግዚአብሔርን ማወቅ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን መንገድ ማወቅ ምንድን ነው? እሱ ትልቅ ስጦታ፣ ትልቅ ማስተዋል ነው። ማስተዋል እግዚአብሔርን ከሁሉ ማስቀደም ነው። አስቀድማቸው እግዚአብሔርን መንግሥት ጽድቁን ፈልጉ፣ ከዚህ በኋላ ሁሉም ነገር ይጨመርላችኋል። ማስተዋል እግዚአብሔርን መፍራት ነው። ምሳሌ 1:7 ማስተዋል እግዚአብሔርን መታዘዝ ነው። አንደኛ ሳሙኤል ምዕራፍ 12 ከቁጥር 14 እስከ 15 ማስተዋል እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል መውደድ ነው። ማርቆስ 12 ከ30 እስከ 31 ማስተዋል እግዚአብሔርን መስማት ነው። ዘዳግም 6:4 እስከ 5 ማስተዋል ከክፋት መራቅ ነው። ማስተዋል ከኃጢአት መራቅ ነው። ማስተዋል በፍቅር መመላለስ ነው። ማስተዋል በእግዚአብሔር መኖር ነው። ማስተዋል በእግዚአብሔር መንፈስ መመራት ነው። ማስተዋል ኃጢአተኞችን፣ የሰነፎችን መንገድ ማስወገድ ነው። አስተውሉ።
በመዝሙረ ዳዊት ምዕራፍ 1 ላይ ትልቅ ምክር አለ ለናንተ ለኔና ለናንተ በተለይ ረጅም ዕድሜ በፊታችሁ ያላችሁ ሰዎች ገና ብዙ የምትወጡ የምትገቡ ያላችሁ ሰዎች እግዚአብሔር ምክርን ሲሰጥ ለዛሬ ብቻ አይደለም ለወደፊትም ለናንተም ለልጆቻችሁም ለዘር ማንዘራችሁም ነው። መዝሙረ ዳዊት ምዕራፍ 1 ከቁጥር 1 ጀምሮ ምስጉን ነው በክፎች ምክር ያልሄደ። ስንቶቻችሁ ናችሁ መካሪዎች ያላችሁ? መካሪዎቻችሁ እነማን ናቸው? ውስጣቸው የተመረዘ በዓለም የተያዙ በጥላቻ የተያዙ ዘረኞች፣ ጎሰኞች፣ ምንም መለየት የማይችሉ ትዳር መያዝ የማይችሉ ሰካራሞች እነዚህ ናቸው እናንተን የሚመክሩ? ማን ናቸው የእናንተ መካሪዎች? ማን ናቸው እናንተ ልጆች ወጣቶች እዚህ ያላችሁ እናንተ መካሪዎች? ማንን ነው የምትሰሙት? በአካባቢያችሁ ያሉ ሰዎች እነማን ናቸው? ምስጉን ነው በክፎች ምክር ያልሄደ በኃጢአተኞችም መንገድ ያልቆመ በዋዘኞችም ወንበር ያልተቀመጠ። መጀመሪያ እንዲህ እኮ ነው ነው እንዴ? ያቆሟቸዋል፣ ያናግሯቸዋል። እስኪ እንወያይ እንነጋገር ብሎ ያስተቀመጣላችሁ። ከነሱ ጋር ከተቀመጣችሁ አለቀላችሁ። በዋዘኞች ወንበር ያልተቀመጠ ይላል። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደሚሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። የምትሰሩት ሁሉ እንዲከናወኑ የምትፈልጉ ልጆች፣ ወጣቶች እናንተ የሰነፎችን ምክር አስወግዱ። በሰነፎች መንገድ አትሂዱ። ከሰነፎች ጋር ማህበርተኞች አትሁኑ። ሰነፍ የስንፍናን ቃል ብቻ ነው የሚናገረው። እግዚአብሔርን የሚያውቅ ከስንፍና እግዚአብሔር ነፃ ያወጣው ነው። ስለዚህ ሁላችሁ እንድታስቡትና እንድትረዱ ይፈልጋለሁ። አንድ ቃል ዛሬ ጠዋት አይቼው በጣም ከዚህ በፊትም አንብቤያለሁ። ኦፍ ኮርስ ግን በጣም እንትን አለኝ። ኢሳይያስ ምዕራፍ 5 ቁጥር 20 ላይ ያለው ትንቢተ ኢሳይያስ ምዕራፍ 5 ቁጥር 20 ሰነፍ እንዴት ነው የሚያስበው? ምን ይላል መሰላችሁ? ክፉን መልካም መልካሙንም ክፉ ለሚሉ ጨለማውን ብርሃን ብርሃኑን ጨለማ ለሚያደርጉ ጣፋጩን መራራ መራራውን ጣፋጭ ለሚያደርጉ ወዮላቸው። አስቡ። ሰነፎች የሰነፎች ምክር መልካም የሆነው መልካም አይደለም፣ ጥሩ የሆነው ጥሩ አይደለም፣ ብርሃን የሆነው ብርሃን አይደለም። ለነዚህ ወዮላቸው ይላል። ክፉን መልካም መልካሙን ክፉ ለሚሉ አንድ ሰውዬ ናቸው ቆመው መንገድ ላይ ቆመው ይሄ የተሰራ ያለው ነገር ያሉ አዲሱ የኮሪዶር ስራ እንደዚህ ነገር ያለው ህንጻ እዛ ቆመው ለምንድን ነው ይሄ እኛ የተራምን ይሄ ሁሉ የሚሰራው ይሄ ህንጻ ለምንድን ነው ብሎ ይናገራሉ። በዛን ጊዜ ጠጋልኳቸው፣ አባቴ ይሄ እኮ ህንጻ የሚሰራው ይሄ መንገድ እኮ የሚሰራው ለኔና ለእርሱ አይደለም፣ የኛ እኮ አልቆልናል። 3 ዓመት 4 ዓመት ብንኖር ነው ከዚህ በኋላ። ይሄ እኮ ለሚመጣው ትውልድ ነው፣ ለአዲሱ ትውልድ ነው። ስለዚህ ለአዲሱ ትውልድ የሚሰራው ክፉ ነው የሚል መልካሙን የሚያጨልም መልካም ሲደረግ መልካም አልተደረገልንም እያለ የሚያጉረመርም ምን እንደሆነ ታውቃላችሁ? ከበረከቱ ውጪ ሆኗል። ኦልሬዲ ከበረከቱ ውጪ ሆኗል።
በኢትዮጵያ ውስጥ በበረከት ውስጥና ከበረከት ውጪ የሆኑ ሰዎች አሉ። በመልካም የሚያጎረመርሙ ኦሬዲ ከበረከት ውጪ ነው የሚኖሩ፣ ከበረከት ውጪ ነው የሚሞቱ። ልብ አድርጉ። መልካሙን የማይለዩ ማስተዋል የሌላቸው ሰዎች በጨለማ ይኖራሉ፣ በጨለማ ይሞታሉ። ማስተዋል ጉልበት ነው። ማስተዋል ጥበብ ነው። ማስተዋል ዕውቀት ነው። ማስተዋል ሰላም ነው። ማስተዋል ክብር ነው። ማስተዋል እውነት ነው። ማስተዋል ለኑሮ ሆነ ለአገልግሎት ተቀዳሚ መሰረት ነው። በማስተዋል ዘመን ጆሮ ክፍት ነው፣ ትሰማለህ። በማስተዋል ዘመን ልብ ዝግጁ ነው፣ ትታዘዛለህ። በማስተዋል ዘመን እጅ ክፍት ነው፣ ትሰጣለህ። በማስተዋል ዘመን አፍ ክፍት ነው፣ ትመሰክራለህ። በማስተዋል ዘመን ኃጢአት መርገም ነው፣ ትጸየፈዋለህ። በማስተዋል ዘመን የእግዚአብሔር ሥርዓት ይገዛሃል። በማስተዋል ዘመን ሌሎችን ከራስ ታስቀድማለህ። በማስተዋል ዘመን በስንፍና በማታውቁ አትገባም። በማስተዋል ዘመን ለሚሆነው ሁሉ አንተ እግዚአብሔር ለሚያደርገው ሁሉ ታመሰግናለህ። በማስተዋል ዘመን ክፋትን፣ ጥላቻን፣ ቅናትን፣ ትዕቢትን፣ እኔነትን፣ ስግብግብነትን ከመንገዲ ከሕይወቲ ከትዳሪ ታስወግዳለህ። በማስተዋል ዘመን በራሲ ማስተዋል አትደገፍም። በራሲ ማስተዋል አትሮጥም። በራሲ ማስተዋል አትሄድም። በራሲ ማስተዋል አትንከራተትም። በራሲ ማስተዋል አትኖርም። በትዕግስት የጌታን ምሪት፣ የጌታን ድምፅ፣ የጌታን ፈቃድ፣ የጌታን ጊዜ፣ የጌታን ሁኔታ ትጠብቃለህ። በማስተዋል ዘመን ማስተዋል ትዕግስትን ይጠይቃል። የማስተዋል ጉልበት ትዕግስት ነው። የትዕግስት ጉልበት ማስተዋል ነው። ማስተዋልና ትዕግስት የድል ምንጮች ናቸው። ማስተዋልና ትዕግስት የውርስ፣ የበረከት፣ የእድገት፣ የብስለት፣ የጥበብ፣ የእውቀት ምንጮች ናቸው። ማስተዋል ለሁሉም መሰረት ነው በዚህ ምድር ላይ። ይህንን እንስማ። በምድር ላይ የመኖር ትርጉም የሚገባን ማስተዋል ካለን ብቻ ነው። ሰዎች ለምን በምድር ላይ እንደሚኖሩ አያውቁም። አንዳንዶቹ እንደ እንስሳ ነው የሚኖሩት። ምግብ በፊታቸው ሲቀርብ ልክ እንደ ውሻ አመሰግንም ሲበላ፣ ልክ እንደዛ በቃ ወዲያ መብላት ጀምራሉ። ለሚያደርጉት ለሚኖሩት ኑሮ ምንም እግዚአብሔር እንዳለ ማያውቁም፣ ማስተዋል ስለሌላቸው። እኔና እናንተ ኢትዮጵያን ሕዝብ ለመፈወስ የተነሳን ከሆነ ማስተዋል እንዲኖረን ያስፈልጋል። አስተውሉ። ማስተዋል ወደ ምስጋና፣ ወደ እምነት፣ ወደ መሰጠት ይመራል። ማስተዋል ወደ ነፃነት፣ ወደ ብርሃን፣ ወደ እውነት ይመራል። ማስተዋል ወደ ጌታ፣ ወደ መታዘዝ፣ ወደ ማየት፣ ወደ መደነቅ፣ ወደ ድል ይመራል። ማስተዋል በቤታችሁ መደነቅ አለ። በሕይወታችሁ መደነቅ አለ። እግዚአብሔርን እንዴት አድርጌ አመሰግናለሁ መሰረት። አንድ በቅርብ ጊዜ አንድ በጣም ሪሰርች በጣም በምርመራ እንትን የሆነ ሳይንቲስት ነው ስለ ሰው የሚያጠና እና አንድ ሰው የተሰራው በህዋሳት ነው፣ በሴሎች ነው። አንድ ሰው የሚሆነው ወይም ደግሞ በአንድ ሰው ውስጥ ያለው 36 ትሪሊየን ሴሎች ናቸው። ይህ 36 ትሪሊየን ምን እንደሆነ እንደማይገባችሁ መቼም 100% እርግጠኛ ነኝ። እኔ የተሰራሁት በ36 ትሪሊየን ሴሎች ናቸው። ምናልባት ሐኪሞች እዚህ ውስጥ ትኖራላችሁ፣ ዛት ኮሌጅ ውስጥ የምትማሩ 36 ትሪሊየን። እነዚህ እኔና እናንተ በጤና እንድንኖር
እያንዳንዳቸው በትክክል ቦታ መገኘት አለባቸው፣ በትክክል መስራት አለባቸው። እግዚአብሔር እጅግ ድንቅ ነው። እጅግ የሚያስገርም አምላክ ነው። ፊታችሁን ስታዩ ትደነቃላችሁ። ወይም ለምን አጠርኩ፣ ጥርሴ ለምን እንደዚህ ሆነ፣ ፊቴ ለምን ጠቆረ፣ ጸጉሬ ለምን አጠረ ምናምን ምናምን መስተዋት ፊት ቆማችሁ ከምታጎረመርሙ ድንቅ ሆኜ እግዚአብሔር ፈጥሮኛልና እንዴት ድንቅ ነኝ ብላችሁ እግዚአብሔርን አድንቃችሁ አመስግናችሁ ታውቃላችሁ? መደነቅ በሕይወታችሁ ከሌለ እናንተ ለኑሮ ዝም ብላችሁ በልታችሁ የምትኖሩ እንጂ ምንም ነገር የሕይወት ጉዳይ አልገባችሁ። መደነቅ አትደነቁ። እኔ ዛሬ ተኝቼ የመጣሁበት ዛሬ ጠዋት ስለ አልጋው ተደነቁ፣ እግዚአብሔርን አመሰገኑ። ስለ ሽንት ቤት እግዚአብሔርን አመሰገኑ። ውጭ መሄድ ስላላስፈልገኝ መደነቅ በሕይወታችሁ አለ። በሕይወታችሁ መደነቅ ከሌለ በኑሯችሁ ምንም የላችሁ። ነገር ግን ለመደነቅ ሌላ ነገር መሆን አለበት አይደለም። እግዚአብሔር ፈጥሯችኋል። 36 ትሪሊየን እግዚአብሔር ሰብስቦ ሰው አድርጎ አስቀምጠዋልና እግዚአብሔርን ማድነቅ ከዛሬ ጀምር። ማስተዋል መደነቅ ነው። እግዚአብሔር ለሚሰራው አንድ ባለፈው ጊዜ ቅን ኢትዮጵያ የሚባል እንትን አለ፣ ሙቭመንት አለን እና ምንድነው ቅን ኢትዮጵያ? በቀላሉ ኢትዮጵያ ቅንነትን አስወጥታ ምቀኝነትን አስገብታ የጦርነት ምድር ሆነችና ይህንን ነገር ማስወገድ አለብን የሚል ነው። እና የዛ ቼርፐርሰን እዚህ ቁጭ ብሏል፣ ወንድም ተፈራ። ብድግ ብለህ ፊቴን አሳያቸው እስኪ። ቅንነት ባንተ ላይ ያዩ እንደሆነ ያላቅም። እና ባለፈው ጊዜ ምን አደረግን? ከየክፍለ ሀገሩ ተማሪዎችን አስመጣን። ከአስተማሪዎችና ከወላጆቻቸው ወደ አዲስ አበባ መጣንና በአዲስ አበባ ዩኒቨርሲቲ ውስጥ እንዲቀመጡ አደረግን። በዛ ውስጥ እዚህ መጣችሁ የተካፈላችሁ አላችሁ? ልጆች የላችሁ? እና በጣም ብዙ የተለያየ ትምህርቶች ይሰጡ ነበር። ተማሪ ለሀገር ሰላም፣ ተማሪ ለሀገር እድገት፣ ተማሪ ለሀገር አንድነት፣ ተማሪ ለሀገር ልማት በሚል የተለያየ ትምህርቶች ይሰጡ ነበርና በመጨረሻ ላይ ምንድነው ያስደነቃችሁ ምናምን ስንል አንዲት ልጅ ከጎንደር የመጣች ነበረች እና ቆማ ስትናገር የተናገረችው በጣም ልቤን ነካኝ። ለመጀመሪያ ጊዜ ነው መሰለኝ አውሮፕላን ላይ ወጣችው። ምን አለች መሰላ? እኔ የሚገርመኝ አለች፣ ሰው በአውሮፕላን ተነስቶ ከመሬት ተነስቶ ከደመና በላይ በሮ ከዛ ወደ ምድር ተመልሶ ለምን እንደምጣላ አይገባኝም አለ። ይሄ ማስተዋል ነው? ማስተዋል አይደለም። ማስተዋል ነው ወይስ አይደለም? ሰው በዛ ላይ ሆኖ ያን ያህል የበረረ ሰው ተመልሶ ለእናንተ ለጎንደሬዎች ማስተዋል ሰጥቷችኋል። ማስተዋላችሁን ያብዛላችሁ። እግዚአብሔር ማስተዋልን ያብዛላችሁ። ማስተዋል ወገኖቼ፣ ማስተዋል ወደ መደነቅ ነው። መደነቅ የሌለበት ቤት፣ መደነቅ የሌለበት ትዳር። እናንተ ባሎች ሆናችሁ እስኪ ብድግ በሉ ሲያገባችሁ፣ አይዟችሁ ብድግ በሉ። እናንተ እስኪ አንድ ጥያቄ ማንም ያልጠየቃችሁ ልጠይቃችሁ። ሚስቶቻችሁ ጥሩ ምግብ አዘጋጅተው በፊታችሁ ሲያስቀምጡ በልታችሁ ጥሩ ምግብ ያዘጋጀሽ
በጣም አመሰግንሻለሁ በጣም ድንቅ ስራ ሰርተሻል ብላችሁ ታመሰግኑታላችሁ እንደው ታደንቋቸዋላችሁ ጥሩ ልብስ ለብሰው በፊታችሁ ሲመላለሱ ጥሩ ፊታቸውን ለእናንተ ስትጠነቀቁ ስታዩ ታደንቃላችሁ ከዛሬ ጀምሮ አድርጉ ቁጭ በሉ አሁን አላናዝዛችሁ ይሄ የመደነቅ ዘመን ነው የማስተዋል ዘመን የመደነቅ ዘመን ነው በዚህ አካባቢ አሁን የኮሪደር ስራ እየተሰራ ነው እሱን አድርጉ አመስግኑ እግዚአብሔርን ለምን ቤት ያልሆነ ያ ቆሻሻ ሁሉ ሲጠረግ ይሄንን አይቶ የማይደነቅ ሰው ምን አይነት በሽተኛ ነው ለዚህ ስንገባ ወደዚህ ቤተክርስቲያን ዞር ስንል እግዚአብሔር ወደ ኮሪዶሪን ስራ ወመቼ ነው ወደዚህ የምታመጣው አልኩ ያለምንበትን ታውቃላችሁ አይደል ስለዚህ አስተውሉና የእግዚአብሔር ሰዎች የምታወቁት በማስተዋል የእግዚአብሔር ሰዎች የምታወቁት በማስተዋል ነው በሉ እስኪ ወገኖቼ ከዚህ በፊት ያለ ማስተዋል ኖረን ተሰናክለናል ወርቀናል ታስረናል ደንዝዘናል ተጣልተናል አልቅሰናል ቆስለናል ጉድ ብለናል ብዙ ነገር ሆኖብናል ያለ ማስተዋል የሚኖር ሰው ምንም ነገር የለውም ባዶ ነው አሁን ግን ጌታ ከምሕረቱ የተነሳ ብቻ ሌላ አዲስ ዘመን እየሰጠን ነው የማስተዋል ዘመን እየመጣ ነው አሜን እየመጣ ነው ዛሬ በጌታ በኢየሱስ ክርስቶስ ስም የሰራዊት ጌታ እግዚአብሔር በማስተዋል በምስጋና በእርካታ በእምነት በእፎይታ ጸጋ በክርስቶስ ኢየሱስ ስም ሁላችሁን ይሙላባችሁ ይሄ ነው ሰው የሚያረጋችሁ ቀና የሚያረጋችሁ ማስተዋል ነው ጠላት የሚያመጣው ነገር እናንተ በእግዚአብሔር መንገድ ብታዩት ለእናንተ ይጠቅማል እንጂ እናንተን አይጎዳም ስለዚህ የሚሆነው በሕይወታችሁ የሚሆነው ነገር ከእግዚአብሔር አንፃር ማየት ሰይጣን እንደዚህ ያደረገ ብላችሁ ከምትገስጹት አባቴ ሆይ ከዚህ ምንድነው የምታስተምረኝ ሰይጣን ለጠላት ለክፋት ያመጣውን እግዚአብሔር ለመልካም ያደርገዋል እግዚአብሔር ከሞት ውስጥ ትንሣኤን የሚያመጣ አምላክ ነው አስተውሉ ማስተዋል ስለዚህ በነገር ሁሉ ደስ ልትሰኙ ለጌታ እንደሚገባ ትመላለሱ ዘንድ ነው ሰማያዊ ብርሃን የሚበራልን ማስተዋል በበራው መብራት ሲከድ በዛ በእንትመድ ማስተዋልን ይጠይቃል አንዳንድ ሰዎች በጠራራ ፀሐይ ብርሃን እያለ ይሰናከላሉ ማስተዋል ስለዚህ ይሄ እኛ የዚህ በጣም እንትን የሆነው የተጸለየው ጸሎት የተጀመረው ይሄ ጅማሬ በሕይወታችሁ ውስጥ በማስተዋል በናዝሬቱ በክርስቶስ ኢየሱስም ይተካል እያንዳንዳችሁ የክርስቶስ ኢየሱስ አምባሳደሮች የምታስተውሉ ሰዎች ሲነግራችሁ ወይ ለምን ብላችሁ ወዲያው ዘላችሁ አትግቡበት ምን ማለቱ ነው ብላችሁ ከእግዚአብሔር አንፃር አስቡ ኑሯችሁን ከእግዚአብሔር አንፃር ትምህርታችሁን ከእግዚአብሔር አንፃር ቤተክርስቲያንን ከእግዚአብሔር አንፃር አገልግሎትን ከእግዚአብሔር አንፃር አስቡት ወገኖቼ ሰማያዊ ብርሃን የሚበራልን የእግዚአብሔር ፍርሃት የሚያድርብን ያ የተሰጠንን ስናስተውል ነው በማስተዋል ዘመን ወገኖቼ የታሰረው ይፈታል
የጠፋው ይገኛል፣ የተሰበረው ይጠገናል፣ የተሰረቀው ይመለሳል፣ የወደቀው ይነሳል፣ የጨለመው ይበራል፣ የታመመው ይፈወሳል። በማስተዋል ዘመን የማይሆን ነገር የለም። የተአምራት ሁሉ ተአምራት ማስተዋል ወገኖቼ፣ ማስተዋል ካለን ኑሯችን በፍቅር ይሆናል። ኢትዮጵያ ማስተዋል ካለን ኑሯ በፍቅር፣ አምልኳችን በፍቅር፣ ቤተክርስቲያን በፍቅር፣ አገልጋዮቻችን በፍቅር፣ ተገልጋዮቻችን በፍቅር፣ መንገዳችን በፍቅር በዛ ነው የሚሆነው። ጌታ እግዚአብሔር በናዝሬቱ በክርስቶስ ኢየሱስ ስም ይርዳን፣ ይፈውሰን። አሜን። ይፈውሰን። አሜን። በማስተዋል ይፈውሰን። እስከ ሁላችን ብድግ እንላለን። ማስተዋል ጌታ ሆይ ዛሬ ምንም አልጠይቅም ካንተ በሉት። ማስተዋል ይሰጣችሁ። እግዚአብሔር ባላችሁበት በምትኖሩት በምትሰሩት ሁሉ ማስተዋል በናዝሬቱ በክርስቶስ ኢየሱስም ማስተዋሉ ይግባባችሁ። በምታስቡት፣ በምታደርጉት፣ በምታልሙት፣ በምትሄዱት፣ በምትገቡት፣ በምትወጡት የእስራኤል አምላክ እግዚአብሔር በማስተዋል ይሙላችሁ። ቤታችሁ በማስተዋል፣ ትዳራችሁ በማስተዋል፣ ኑሯችሁ በማስተዋል፣ ስራችሁ በማስተዋል፣ አገልግሎታችሁ በማስተዋል ይሁን። የወጣትነታችሁ ዘመን የማስተዋል ዘመን፣ ያረጃችሁ የጉብዝናችሁ ዘመን ሁላችሁ የማስተዋል ዘመን ይሁንላችሁ። እግዚአብሔር በማስተዋል ይሙላችሁ። እግዚአብሔር በማስተዋል ያጽናችሁ። እግዚአብሔር በማስተዋል ያቁማችሁ። በማስተዋል ይጠግናችሁ። የጠፋው ዘመናችሁ ማስተዋል ከማጣት ከሰነፎች ጋር በመሮጥ የሰነፎችን ንግግር በመናገር የሰነፎችን ነገርን በማራመድ በማዛመት የኖራችሁን ዘመን በናዝሬቱ በክርስቶስ ኢየሱስ ስም በአዲስ ዘመን ይለውጥላችሁ። አሜን። ይለውጥልን። ከእንግዲህ ወዲህ ክፉ ከአንደበታችን አይውጣ። ማስተዋል የሌለው ነገር ከአንደበታችን አይውጣ። በዘመናችን አይታይ። በማስተዋል እርቅ አለና፣ በማስተዋል አንድነት አለና፣ በማስተዋል ከወደቅንበት መነሳት አለና የእስራኤል አምላክ እግዚአብሔር በማስተዋሉ ይሙላን። በማስተዋል እግዚአብሔር ይቀባችሁ። ዘመናችሁ በሙሉ የተቀባ ይሁን። በሙላት የተቀባችሁ፣ በማስተዋል የተቀባችሁ ሁኑ። እግዚአብሔር በምታዩት መደነቅን፣ በምትሰሙት መደነቅን፣ በኑሯችሁ መደነቅን፣ በራሳችሁ መደነቅን የእስራኤል አምላክ እግዚአብሔር መደነቅ የመደነቅ መንፈስ የምስጋና መንፈስ ነውና በመደነቅ ይሙላችሁ። መደነቅ ይሙላባችሁ። ማጉረምረም በናዝሬቱ በጌታ በኢየሱስ ክርስቶስም ከሕይወታችሁ ይለይ። ማጉረምረም ከምድራችሁ ላይ ይነሳ። በእርስ በርስ ላይ ማጉረምረም፣ በሌላ ጎሳ ላይ ማጉረምረም፣ በመንግስት ላይ ማጉረምረም፣ በሰራተኛ በአሰሪ ላይ ማጉረምረም በናዝሬቱ በጌታ በኢየሱስ ክርስቶስም ይቁም፣ ይነሳ። በመደነቅ እግዚአብሔር ይሙላን። በመደነቅ ቋንቋ፣ በመደነቅ ማስተዋል፣ በመደነቅ እይታ የእስራኤል አምላክ እግዚአብሔር ያስደንቀን። አሜን። ያስደንቀን። ክብር ለዘላለም እስከ ዘላለም ለሰራዊት ጌታ ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን።